ስናገርሽ አሰሚም እንዴ ሴትዮ? ዛሬ አንድ ላይ ሆነው ከህይወታችን ውጭልን አሉሽ። አብርሽ ራሱ ከህይወት ይውጭልኝ፣ ከዚህ በኋላ ከእሷ ጋር ነው መሆን የምፈልገው አለሽ አይደለ? ይህንን ሲልሽ ሁልቅ ብለሽ መሄድ ነው አለቀ። ሌላ ነገር ወደ ኋላ ወደፊት ምናምን ምን ያስብላል? ምን ሆነሽ ነው ሄርሜላ? ራስሽን እንትን ለምን ታያለሽ? ራስሽን አታስከብሪም እንዴ? እስካሁን ድረስ የሆንሽው አይበቃሽም? ለሰብስክራይብ እና ለቪው ብለሽ ይህንን ያህል የሆንሽው አይበቃሽም? አሁን ሂጂ ስትባይሽ ብለሽ መሄድ እንጂ አትወድህም። እሷ እያስመሰለች ነው ምናምን ምናምን የምትዩ ትክክል ነሽ፣ ትክክል አይደለሽም እኮ ሴትዮ። ስለዚህ ሂጂ ስትባይ መሄድ። ቆንጆ ልጅ ነሽ፣ የራስሽን ህይወት ኑሪ፣ አለቀ በቃ ይሄ ነው። በራስሽ መስራት አትችይም እንዴ? በራስሽ ዩቲዩብ መስራት አትችይም? በራስሽ መንጣት አትችይም እንዴ? በእነሱ በእሱ ትከሻ ነው እንዴ የምትይዥው? ምን ሆነሽ ነው? ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆኑ ቤተሰብ ይሁኑ። እወዳችኋለሁ፣ አከብራችኋለሁ። ትናንት በሰራሁት ቪዲዮ የሰጣችሁኝ አስተያየት እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በነገራችን ላይ ያን ነገር ስናገር ብዙዎቻችሁ ሆነ ተከፋላችሁ ምናምን ብዬ ነበረ እና ግን የሰጣችሁ ኮሜንት ሁሉ አይቻለሁ። ሁላችሁንም ከእጅጉን በጣም አመሰግናለሁ የኔ ውዶች። ፈጣሪ ያክብርልኝ። በጣም ነው የምወዳችሁ። ዛሬ እንግዲህ ሄርሜላን አይታችኋል። ውጭ ከህይወታችን ከአንቺ ነው ወይስ ከማን ስትላት ከኔም ከባሌም አለቻት። እንዴ ምን ሆነሽ ነው ሄርሜላ? ራስሽን ማስከበር ያለብሽ እኮ ራስሽ ነሽ። አይበቃም? ይበቃል። ሴት ልጅ ራሷን ስታስከብር ነው እንጂ ራስሽን አስከብሪ። ወዴ አይበቃም? በቃ 60 ምናምን ነው ሽግ ደርሰሻል። ይበቃሻል። አለቀ። በራስሽ ነኝ፣ ከባልተቤትሽ ጋር ነኝ፣ ከልጆችሽ ጋር ነኝ። አለቀ። ይሄ ነው እንዴ። እስከ መቼ ነው የተደበቀው ማንነትሽ የማይወጣው? ይወጣል። አንቺ ተደብቋል ብለሽ ነው ማንነትሽ፣ ግን ብዙ የተደበቀ ማንነት አለሽ። ከልጆችሽ ጋር ነኝ፣ ከባልሽ ጋር ነኝ። አለቀ። ከሰው ህይወት ላጥ ብሎ መውጣት። ውጭ ከተባልሽ ላጥ ብለሽ መውጣት። ገባሽ? ስለዚህ ራስሽን አስከብሪ ልልሽ ነው እህቴ። ጥሩ አይደለም። እስካሁን ድረስ እንደዚህ ሆንሽ። አብርሃም ዛሬም አንዴ ፍቀጅልኝ ልቀፈው፣ አንዴ ፍቀጅልኝ ልቀፈው። እናንተ ሀገር ሰው የለም ወንድ የለም እንዴ ልበል? እናንተ ኢትዮጵያ የለም እንዴ ወንድ የለም እንዴ? አስማ የለም እንዴ? ጉድ ፈላ ዘንድሮ እንዴ! ወይኔ ጉዴ! ኧረ ሄርሜላ ምን እየሆንሽ ነው? ስማ ጥሩ አይደለም ማርያምን። ለማንኛውም አንቺ ለተመልካች ብለሽ ሊሆን ይችላል፣ ግን ነገ ዙረሽ የምታየው ቪዲዮ ራስሽን እንትን ያስብልሻል እና ትክክል አይደለሽም። እንደዚህ ባትሆኚ ጥሩ ነው ብዬ አስባለሁ። እንግዲህ እሱን ራስሽ ነሽ የምታውቂው፣ ግን እንደዚህ መሆንሽ ተገቢ እንዳልሆነ እንንገርሽ ብለን ነው እናስረዳሽ፣ እንንገርሽ ትክክል ስላልሆንሽ ማለት ነው። እና ውልቅ ብለሽ መውጣት፣ ውጭ ስትባይ ወለቅ ብለሽ መውጣት ነው። ወደዛ ወደዚህ ምን አስባለሽ? ወይስ ሶስተኛ ለመሆን ፈልገሽ ነው? ሁለተኛ ለመሆን ፈልገሽ ነው? ሁለተኛ ይደርብሽ እንዴ? ደርበኝ እንዴ ጃኬት ደረበኝ ብለሽ ነው ወይስ? አልገባኝም። እሱም ብለሽ ከሆነ እንግዲህ የምናውቀው ነገር የለም እንጂ ዛሬ አብሮሽ ከአንድ ህይወት ወጥቶ አዎ ከህይወታችን ውጭ ልናላ መጨረሻ ላይ ደግሞ በዛ መልክ እኮ መሸኘት የለብንም ነበር ምናምን አለ። ደግሞ ቆራጥና ከሩታ ጋር ሆነ። አንተ ደግሞ ወደዛ አታግርግር። ስዋ ይሄ ነው ደግሞ ሩታን ይፈራታል አብርሽ ዳት ሩታን ይፈራታል። ሰላም ሲል ራሱ ሩቷን እያየ ነው። ወደ